እግዚአብሔርን እውነቴን ነው የምላችሁ ክርስቲያኖች፣ ለብዙ ነገር ብላችሁ ጥላችሁት አትሂዱ። ለብዙ ነገር ብለን ጥለነው እንሄዳለን። እግዚአብሔርን በጣም ነው የምናሳዝነው። ለሱ ብለን ጥለን የመጣነው ትዝ የሚለን ነገር ይኖር ይሆን? እውነት እግዚአብሔርን እኮ ስለ ብዙ ነገር አሳልፈን ሰጥተነዋል እንጂ ለሱ ብለን የተውንለት ነገር ትዝ ይላችኋል? አብዛኞቻችን እኮ እግዚአብሔር አምላክ እውነቴን ነው የምላችሁ የመጀመሪያም የመጨረሻ ምርጫችን ሳይሆን ከአማራጮቻችን መካከል አንዱ። ሲጣበን ሲጫንቀን መግቢያውና መውጫው ስናጣ የምንመርጠው ነገር ነው እንጂ እግዚአብሔር ስንደሰትም ስናገኝም ሁሌም በምንኖርበት ሕይወት ላይ የመጀመሪያ ጥሪያችን እንዲሆን ላንፈልግ የምንችል ሰዎች አለን። ይሄን ደግሞ ፈልገነው ላይሆን እኮ ይችላል፣ ግን ለምደነው አላሁ መኖር ከከበደን ምክንያቶች መካከል ምን መሰላችሁ? ከእግዚአብሔር የተቀበልናቸው ነገሮች ወደ እግዚአብሔር እንዳንሄድ መሰናክል ሆኑ። ለምነን የተቀበልናቸው ነገሮች ከእግዚአብሔር ተንበርክከን የለመነው ትዳር ሲሰጠን ወደ እግዚአብሔር የማንቀርብበት መሰናክል ይሆንብናል። ከእግዚአብሔር ለምነነው የተቀበልነው ልጆቻችን መልሶ ከእግዚአብሔር የተቀበልናቸው ልጆቻችን መልሰን ወደ እግዚአብሔር ቤት እንዳንገባ ደግሞ ወደ ኋላ የሚስቡን ገመዶች ሆኑ። ከእግዚአብሔር የተቀበልነው ለምነን ያገኘነው ሀብት መልሰን ወደ እግዚአብሔር እንዳንመጣ አሁንም ወደ ኋላ የሚስበን ነገር ሆነ። ለዛ ነው እግዚአብሔር አምላክ ተከተሉኝ የሚለውን ጥሪ ሲያሰማ ሊከተሉት የሚፈቅዱ ሰዎች በሙሉ ኃጢአትን ብቻ ሳይሆን መተው ያለባቸው አለኝ ብለው የሚያስቡትን ነገር በሙሉ መተው አለባቸው።